ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። የሰሞኑን ዜናዎች በማጠናቀር ወደ እናንተ የምናደርስበትን የዜና መርሃ ግብራችን ነው ይዘን የቀረብነው። ከዘውትር ተሳታፊያችን ጋር በመሆን የማስተናግዳችሁ መሳይ መኮንን ነኝ። በአማራ የፋኖ ኃይሎች በአብይ አህመድ አገዛዝ የተከፈተባቸውን የዘመቻ ማዕበል ጥቃት እየመከቱ ባለበት በዚህ ሰሞን በጎጃም ደንበጫን ከፍተኛ ወታደራዊ ድል መገኘቱ ተገለጸ። ከ200 በላይ የአብይ አህመድ ሰራዊት መደምሰሱንም ነው ከቀጠናው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የዛሬ 2 ዓመት አካባቢ በደጋ ዳሞት ከፍተኛ ቁጥር ያለው የአብይ አህመድ አገዛዝ ሰራዊት ከተደመሰሰ ወዲህ የሰሞኑ የደንበጫው ድል ለሁለተኛ ጊዜ የተመዘገበ ትልቅ ውጤት መሆኑን ነው ለማወቅ የተቻለው። በተለያዩ የአማራ ቀጠናዎች ሰሞኑንም ውጊያዎች ቀጥለዋል። በጎንደር በበርካታ አካባቢዎች ባለፉት 2 ቀናት ውጊያዎች ተደርገዋል። በማዕከላዊ ጎንደር ዞን አለፋ ጣቁሳ ወረዳ፣ በደቡብ ጎንደር ክምር ድንጋይና በሰሜን ጎንደር ዞን ዋልድባ ገዳም ቅርብ ርቀት እየተደረጉ በሚገኙ ውጊያዎች ከፍተኛ ድሎች እየተመዘገቡ እንዳለ ነው በደረሰን መረጃ ላይ የተመለከተው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ውጊያን አስቀድሞ የሚያስቀር ጠንካራ ሰራዊት ተገንብቷል ሲል መናገሩ ተሰምቷል። የፋኖ ኃይሎች የፊልድ ማርሻሉን ተደጋጋሚ ዲስኩር ባዶ ቀረርቶ ሲሉ አጣጥለውታል። የዘውትር ተሳታፊያችን የአማራ ክልሉን ወቅታዊ አውደ ውጊያ ውሎች የተመለከቱ መረጃዎችን ሊያካፍለን መስመር ላይ እየጠበቀን ነው። ጎጃም እንደተለመደው ዛሬም ታላቅ እና በጣም አንጸባራቂ የሆነ ድል ነው የተጎናጸፉት። እውነት ለመናገር ልክ የዛሬ 2 ዓመት በደጋ ዳሞት እንደተደረገው አይነት የማጥቃት እንቅስቃሴ የመከላከያ ሰራዊቱ ጉዞ በሚያደርግበት ሰዓት የፋኖ ኃይሎች በጣም ስትራቴጂክ የሆነ ወታደራዊ ጠቀሜታ ያላቸውን ቦታዎች በመያዝ ከበባ በመፈጸም ከ500 በላይ የመከላከያ ሰራዊት አባላትን 1 ሰዓት ባልሞላ ጊዜ ውስጥ እንደደመሰሱ የቅርብ ጊዜ ትዝታ ነው። ፋኖች በተለይ የጎጃም ፋኖች በዚህ ተበረታተው በበርካታ አካባቢዎች የመከላከያ ሰራዊቱን ጊዜው እስከዛሬ ድረስ እያሯሯጡት ነው የሚገኙ። ጠዋት ከሌሊቱ 10 ሰዓት ላይ የደንበጫ ከተማን ከበባ በመፈጸም በ3 አቅጣጫ ከበባ በመፈጸም ዋናነት በደንበጫ ከተማ፣ ቀሪው ደግሞ አምቡባሊ በምትባል ቀበሌና ቀረርና ደብረ ኤልያስ በሚባሉ መግቢያ በሮች ላይ ከበባ በመፈጸም በርካታ ሰዓታት በተደረጉ ውጊያዎች ከፍተኛ ድል ተጎናጽፈዋል። በተለይ የከተማ ኦፕሬሽን ተሰጥቶ ሲንቀሳቀስ የነበረው የበላይ ዘለቀ ብርጌድ ደንበጫ ከተማ ጥቃት ለመሰንዘር በሚንቀሳቀስበት ሰዓት ሰምጫ ወንዝ ላይ የበላይ ዘለቀ ብርጌድ መንገድ በመዝጋት እንዲሁም ከደብረ ማርቆስና አማኑኤል ሰራዊት እንዳይመጣና ደንበጫ የነበረውን ሰራዊቱ ለመደምሰስ ከፍተኛ ተጋድሎ አድርጓል። ሰምጫ ወንዝ አካባቢን በመዝጋት ከደብረ ኤልያስ የሚመጣውን ሰራዊት ገቶ በመያዝ መከላከል ችሏል። ያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። 8 ክረምት ስለመንቀል፣ 8 በጋ ስለመግደል፣ 8 መጋቢት ሙሉ ስለማሸነፍ እያወራ 8 ዓመት ሙሉ ደግሞ ያላንዳች ድል በውድቀት የቀጠለው የአብይ አህመድ አገዛዝ ሰሞኑን ደግሞ ተዘፈነብኝ ብሎ እነቅላችኋለሁ የሚል መዝሙር ይዞ ብቅ ብሏል። ለዚያውም ሰውን ከጉቶ ጋር እያነጻጸረ ለ8 ዓመት ሙሉ በየማለዳው ችግር እየፈጠረ በየቀኑ ግጭት እያዋለደ የቀጠለ 8 ዓመት ሙሉም አገር ለማስተዳደር አቅም እንደሌለው ያሳየ የተዋጣለት የጭካኔና የሴራ አገዛዝ መሆኑ የታወቀ ቢሆንም እነቅላችኋለሁ የሚለውን ከአትሮኖሱ ላይ አውርዶት አያውቅም። 8 ዓመት ሙሉ ይዝታሉ። እስካሁን ግን አንድም ድል አስመዝግበው አያውቁም። በአሁኑ ወቅት የአገሩ ወጣቶች እንደ አሸን ፈልተው ጠመንጃ አንስተው ሕይወት ገብረው የሚታገሉት መንግስት ከአብይ አህመድ አገዛዝ ውጪ በአፍሪካ ምድር የለም። ሚሊዮኖችን ስለመግደላቸው እንጂ ሕግና ስርዓትን ሲያስከብሩ አይታወቁም። የእሳቸውም ተደጋጋሚ ንግግር አንድ ነው። ትሞቷታላችሁ፣ የሚሞት ይሞታል፣ የሚያልቅም ያልቃል እንጂ ስልጣኔን አልለቅም። ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እርግጠኛ ሆኜ የምነግራችሁ
ሚሞት ይሞታል እንጂ የጀመርነው አይቆምም። የሚሞት ይሞታል እንጂ ስልጣን አንለቅም። 1 ሚሊዮን ወጣት እናሰማራለን። አታሸንፉንም፣ አንሸነፍም። አትነኩንም፣ አትነቀንቁንም። በኃይል ከኛ አትበልጡም። ፕሮጀክቶችን አጥፈን $10 ቢሊዮን መድበን እንዋጋለን። ድሮን አለን፣ ውጊያ ያደግንበት ነው። ችሎታ አለን ወዘተ የሚሉትን ቃላት ደጋግሞ የሚናገር አንደበት የአገር መሪ የሚሆነው በእርግጥም ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። ሰማሽ ይላል የደርግ 3 መኪና ወታደር ሂዱ። እኛ ወታደሮች ነን። እኛ መዋጋት እናቃለን። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ማሸነፍ እናቃለን። እድሜያችን በሙሉ ያሳለፍነው በዚህ ነው። እንኳን ከራሱ ህዝብ ጋር የሚዋጋ መንግስት ይቅርና አገራቸውን ከወራሪ ለመከላከል የተነሱት እነ ዘለንስኪም እንዲህ ሲፎክሩ አይደመጡም። ኢራኖች እንዲህ አይሸልሉም። ድርድር እናደርጋለን፣ ህዝብ በድለናል፣ የአገራችን ወጣቶች ጠመንጃ አንስተው በየአቅጣጫው የሚታገሉን ምን ብንበድላቸው ነው? ህዝብ የጠላን ምን አስቀይመነው ነው? የዲፕሎማሲው ዓለም ያገለለን ምን አይነት ነውር ብንፈጽም ነው? ወዘተ የሚሉ ጥያቄዎችን ለራስ ከመጠየቅ ይልቅ ዛሬም ዛቻ ትናንትም ማስፈራሪያ ሆኖ ይቀጥላል። ተረትም ቁጥርም እየተጠቀሰ አትነኩንም፣ አቅም የላችሁም የሚባለውም ይነገራል። አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጧት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ ይላሉ የደርግ 3 መኪና ወታደር ሂዱ አይሉትም። በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ክቡርነቱ ሆይ የመንግስቱ ኃይለማርያም መጨረሻ ዚምባብዌ መሆኑን አልሰሙንም? በየቀኑ 3 መኪና እያስበሉ ከርመው በ17ኛው ዓመት ፊታቸውን አዙረው የራሳቸውን አውሮፕላን ጠልፈው ዚምባብዌ ገብተዋል። ዘላለማዊ መንግስት የለምና እሳቸውም ከአፍሪካ አንደኛ ጦር አለኝ እያሉ የሚነቀንቀኝም የሚደፍረኝም የለም እያሉ ለሰላማዊ መንገዶች ሁሉ በር ዘግተው እልፍ ኢትዮጵያውያንን አጫርሰዋል። ምንም እንኳን እሳቸው የአገራቸውን ድንበር ከወራሪ እየጠበቁ አርሶ አደሩንም የመሬት ባለቤት እያደረጉ የኖሩና ከእርሶ ጋር በፍጹም ሊወዳደሩ የማይችሉ ቢሆንም የሰራዊታቸው ብዛት ስልጣናቸውን በጉልበት ከመነጠቅ አላዳነውም የሚለውን ክርክር በሚቀጥለው የኮሎኔል መንግስቱ ኃይለማርያም ንግግር እንደግፈው። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው። ጠቅላይ ሚኒስትር አብይ ደጋግመው ምሳሌ የሚያደርጓቸው መንግስቱ ኃይለማርያም እንዲህ ባለ መልኩ በጦራቸው ይመኩ ነበር። አፍሪካ ውስጥ ግዙፉን ሰራዊት ቢገነቡም ከኩብለላም ሆነ ከሽንፈት ግን አልታደጋቸውም። 428,000 ሰራዊታቸውን በትነው ጓዶቻቸውን አስበልተው የራሳቸውን አውሮፕላን ጠልፈው ቤተሰቦቻቸውን ይዘው ሹልክ ብለዋል። ልክ መንግስቱ ከአህጉሩ ትልቁን ጦር መገንባታቸውን እንደሚናገሩት ሁሉ ጠቅላይ ሚኒስትር አብይም በኃይል ከኛ የሚበልጠን የለም ሲሉ ደጋግመው ይናገራሉ። በኃይል ምንም አይነት ውጤት ኢትዮጵያ ውስጥ አይመጣም። ካሁን በኋላ ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም። ልክ ነዎት ክቡርነቱ። የአገር ሀብትና ስልጣን ለጊዜው በእጆ እስካለ ድረስ የትኛውንም ነገር እንዳሻውት ያደርጋሉ። የኢትዮጵያ መንግስታትና ህዝቦች ለዘመናት ጠብቀው ያቆዩቸውን እንደ ኢትዮ ቴሌኮም ያሉ ኩባንያዎችን ሸጠው ድሮን ሲገዙና የመዋጊያ አቅመውን ሲያሳድጉም ታይተዋል። ስመጥሩን የኢትዮጵያን አየር መንገድ ጠመንጃና ሰራዊት ሲያመላልሱበት በማስረጃ ተረጋግጧል። እርሶም ሆኑ ከቤተሰቦ አንድ ሰው የማይሞትበትን ጦርነት ከእርሶም ኪስ 1 ብር የማይወጣበትን ውጊያ እያካሄዱ በኃይል ከኔ የሚበልጥ የለም ሲሉ እውነት አለዎት። እንዳም ሆኖ ይህ እንደማያዛልቅ የሳዳም ታሪክ፣ የጋዳፊ ህይወት፣ የሂትለር አወዳደቅ ምስክር የሆነዎት ደጋግመው ምሳሌ ያደረጓቸው መንግስቱ ኃይለማርያም የአፍሪካን አንደኛ ሰራዊት ገንብተው እሳቸው እንዳሉት ብዙ ሺህ ጀነራል ሾመው ስልጣናቸውን ሲያጡ እጃቸው ላይ የተገኘችው ግን አንድ አውሮፕላን ነበረችና በሷው ሹልክ ብለዋል የሚለውን ክርክር በጥቂት ስታቲስቲክሳዊ ማስረጃዎችን ቀጥለው ዘኢኮኖሚስት ከ1 ዓመት ተኩል በፊት ባወጣው ትንተና በ2014 ዓ.ም የብልጽግናው መንግስት ከአገሪቱ በጀት 88 በመቶ የሚሆነውን ለሰራዊቱና ለትጥቁ እንዳዋለው ገልጿል። በ2014 ዓ.ም ደግሞ የኢትዮጵያ በጀት 561 ቢሊዮን ብር ሆኖ
በአገዛዙ ፓርላማ እንደጸደቀ በወቅቱ ተገልጿል። የዚህ በጀት 88 በመቶ ለመከላከያ ተመድቧል ማለት 494 ቢሊዮን ብሩ ታንክና ጄት መድፍና ድሮን ተገዝቶበት ቀሪውን ጄኔራልና መሰል አዛዥ እንዲከፋፈለው ተደርጓል ማለት ነው። እየተገባደደ ባለው የበጀት ዓመትም በአብዛኛው ሀብት የተመደበው ለወጣቶች የስራ ዕድል መፍጠሪያ ሳይሆን መጋደያ፣ ለከተሞች መልሚያ ሳይሆን መውደሚያ፣ ለትምህርትና ጤና ተቋማት ማሰሪያ ሳይሆን ማፍረሻ እንዲሆን ለዚሁ ለአብይ አህመድ ዘበኛ ሰራዊት ነው። ካፒታል በጀት የያዝንላቸውን ስናይ ግብርናና ገጠር ልማት 9 ቢሊዮን ነው። ውሃ ሀብትና ኢነርጂ 12 ቢሊዮን ነው። ንግድና ኢንዱስትሪ ቱሪዝም 4.4 ቢሊዮን ነው። ትራንስፖርትና መገናኛ 3 ቢሊዮን ነው። ቶታል የእነዚህን ፕሮዳክቲቭ የሆኑ ሴክተሮች ስናየው 25 ቢሊዮን ነው። አጠቃላይ በጀቱ 2.6% አካባቢ በጣም ያነሰ ነው። በፊት በነበሩ መንግስታት እነዚህ ዘርፎች ላይ 16-17% ድረስ ኢንቨስት ይደረግ ነበር። አሁን በጣም አውርደነዋል፣ ቀንሰነዋል። ወይራስ አንዳንድ ሴክተሮች ላይ ደግሞ በከፍተኛ ሁኔታ በጀት እንዲያድግ ተደርጓል። ለምሳሌ የመከላከያን ማንሳት ይችላል። ለትጥቅ መግዣ፣ ለሰራዊት ማሰልጠኛና ለጀነራል ምቾት ማደላደያ እንዲህ ያለ በጀት እየመደቡ ነው እንግዲህ በጦራቸው የሚመኩት። በየቀኑ 3 መኪና ሰራዊት አለቀ እያሉ የሚያወሩት ሴት ምሳሌ ተደርገው በተነገረበት በኮሎኔል መንግስቱ ኃይለማርያም ዘመንም ተመሳሳይ ነገር ይፈጸም እንደነበር ከወቅቱ ዘገባዎች አንዱን እንመልከት። ቢቢሲ በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ባስተላለፈው ዶክመንተሪ ኮሎኔሉ ከአገሪቱ ጠቅላላ ሀብት 65 በመቶ የሚሆነውን ለጦር ሰራዊቱ አውለው እየተዋጉ እንደሆነ ገልጾ ነበር። 13 ዓመታትን በፈጀው የእርስ በርስ ጦርነት የተቀየረ ነገር የለም። 4 ሚሊዮን ኢትዮጵያውያን ይልሱት ይቀምሱት ቸግሯቸዋል። የኮሎኔል መንግስቱ ኃይለማርያም አገዛዝ ግን አሁንም ሁሉንም ነገር ወደ ጦር ግንባር እያለ ነው። የዲፕሎማሲ አቅሞችን ሁሉ ለልማትና ለሰላም ሳይሆን ለውጊያ እያዋለ ነው። ከሶቪየት ህብረት የሚደረግለት ድጋፍ ወታደራዊ ነው። ጦር መሳሪያም በስጦታም ሆነ በዱቤ እየገዛ ያስገባል። የአገሪቱን በጀት ደግሞ 65 በመቶውን የእርስ በርስ ጦርነቱ ላይ ለሚሳተፈው ጦር መድቦታል። የዓለም ባንክ መረጃ እንደሚያመለክተው በ1980ዎቹ መጀመሪያ አካባቢ የነበረው የኢትዮጵያ ጠቅላላ ሀብት 11 ቢሊዮን ዶላር ገደማ ነበር። የዚህ 65 በመቶ ማለት ደግሞ ከ7 ቢሊዮን ዶላር በላይ መሆኑ ነው። ይህንን ያህል የአገር ሀብት መድበው የተዋጉት ኮሎኔል መንግስቱ ኃይለማርያም የዲፕሎማሲ አቅማቸውንም ለዚሁ ተግባር እንዳዋሉት የዘመኑ ሹማምንትም ሆኑ ቀደም ሲል የተመለከትነው የቢቢሲ ዘገባ ያስረዳሉ። እንዲያም ሆኖ ይህንን ያህል ሀብት የፈሰሰበት ጦር መጨረሻው መበተንና መሸነፍ፣ የእሳቸውን ማገዛዝ መንኮታኮት ከመሆን አልዳንም። የጠቅላይ ሚኒስትር አብይ ምሳሌና ንግግርም ደርግና መንግስቱ ከሆኑ ቆይተዋል። ስለ መፈንቅለ መንግስት ሲያወሩም ስለ አለመፈንቀልም ሲያነሱ ከ50 ዓመታት በፊት አፄ ኃይለሥላሴን ስላስወገዱት ኮሎኔል መንግስቱ በትዝታ ያወራሉ። በትጥቅ ትግል ስላለመወገድ ሲያወሩ ምሳሌያቸው ኮሎኔል መንግስቱ ኃይለማርያም ናቸው። ህዝብ አስርቦ ውጊያ ቢያካሂዱ ኖሮ፣ የእርዳታ ማቅረቢያ ኮሪደር ባይከፍት ኖሮ፣ ገና በጠዋቱ እንዲገነጠሉ ቢፈቅድላቸው ኖሮ ከስልጣን አይወገድም እያሉ ይቆጩላቸዋል። እሳቸውም ያላቸውን መንግስታዊ ስልጣን ተጠቅመው የአገሪቱን ሀብትና ሰው ለጦርነት ማሰማራት እንደሚችሉ ይናገራሉ። የውጭ ግንኙነቱንም ድሮን ለማምጣትና ታንክ ለመግዛት ብቻ ተገልግለውበት ታይተዋል። ከ4 ሀገራት ድሮን፣ ከ2 ሀገራት እግረኛ ሰራዊት አስገብተው ከራሳቸው ሀገር ጋር ሲዋጉ ታይተዋል። አሁንም በተለያዩ የአገሪቱ ክፍሎች እየተዋጉ ናቸው። ዛሬም የሀገራቸውን ክልላዊና ፌዴራላዊ ኃይሎች አስተባብረው ባደረጉት ውጊያ ግን አንድም ጦርነት አላሸነፉም። ከሀገሪቱ አነስተኛ ህዝብና የቆዳ ስፋት ያለውን የትግራይ ክልልን እንኳን ይህንን ሁሉ አቅም አሰማርተው 2 ዓመት ተዋግተው ጨርሻቸዋለሁ፣ ዱቄት ሆነዋል፣ አልደራደርም ወዘተ ሲሉ እንዳልነበር መጨረሻ ላይ የሰላም ስምምነት ፈርመው ሽብርተኛ ያልኩትንም አነሳለሁ፣ የከለከልኩትንም እመልሳለሁ ወደሚል ውል ገብተዋል። የኦሮሞ ነጻነት ሰራዊት 5 ዓመት ሙሉ የእግር እሳት የመንበር ስጋት ሆኖባቸው ዛሬም እየተዋጋ ነው። ደመሰስነው አጠፋን የሚለው ፕሮፓጋንዳቸውም ከነ ኢቲቪና ፋና ዜና አላለፈም። በአማራ ክልል ከፋኖ ታጣቂዎች ጋር የሚያደርጉትን ውጊያ አንድም የረባ ውጤት ሳያመጡበት በየቀኑ እጅ ሰጡኝና ደመሰስሁ እያሉ 3 ዓመት ሊሆናቸው ጥቂት ወራት ቀርተዋቸዋል። ይህንን ሁሉ አገራዊ ሀብት ይዤ እንዲህ ያለ ዘመቻ ማካሄጄ 8 ዓመት ሙሉም ተዋግቼ ለምን ማሸነፍ አቃተኝ? ለምንስ ሌላ ሰላማዊ መንገድ አልፈልግም ከማለት ይልቅ አታሸንፉኝም እኔ ወታደር ነኝ የሚለውን መፈክር ማስተጋባትን ይመርጣሉ። አንድ ነገር ላረጋግጥላችሁ እወዳለሁ፣ አንሸነፍም። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል።
አንሸነፍም ለሚለው መፈክር ደጋግሞ የሚያቀርቡት ምክንያት የኃይላቸውን መብዛትና የጭፍራቸውን መንጋጋት ነው። የማትሸነፉ ከሆነ አንሸነፍም ምን አመጣው? የማትፈነቀሉስ ከሆነ አትፈነቅሉንን ደጋግሞ መናገር ስለምን አስፈለገ የሚለው ወሳኝ ጥያቄ ነው። ነገሩ በሰራዊት ብዛትና በጭፍራ መንጋጋት ቢሆን ኖሮ አሜሪካ በቪየትናምና በአፍጋኒስታን፣ ናዚም በጀርመን፣ ደርግም በኢትዮጵያ ውስጥ አይሸነፉም ነበር የሚለውን ታሪካዊና ወታደራዊ ማስረጃ ይዘን ብንከራከርም እሳቸው ግን አትነኩንም አትነቀንቁንም ከሚለው አቋማቸው ንቅንቅ ሳይሉ እናገኛቸዋለን። እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ አይቻልም። ተው እንጂ ክቡርነቱ፣ መነቅነቅ ማለት በእርሶ ትርጓሜ እንዴት ያለ ነው? ተነቀነቀው ሊጥሉኝ መጡብኝ እያሉ ስንት ጊዜ አስቸኳይ ጊዜ አዋጅ አወጁ? ስንት ጊዜ ስለ ህዝብ የድረሱልኝ ጥሪ ያቀረቡ? የሚሉትን ጥያቄዎች አንስተን ስንጠይቅ ያ የሚያስፈራሩበት ሰራዊትና የሚመኩበት ጦር አልሆንልህ ብሎት በመደበኛው ሰራዊት ማሸነፍ አልችልምና ድረስልኝ ብለው የአገሪቱን አርሶ አደር የክተት ጥሪ ያቀረቡበትን መግለጫ እናዳምጣለን። የተነጎራሪ ኃይል የከፈተብንን ጦርነት ህዝባዊ ጦርነት በመሆኑ መላው የኢትዮጵያ ህዝብ የጦርነቱን ስፋትና ጥልቀት በመረዳት ሀገርን ከጥቃት እንዲከላከል በሀገር አቀፍ የፌዴራልና የክልል መንግስታት የህግ አስፈጻሚዎች የግንኙነት መድረክ ጥሪ አቀረበ። ህወሓት የጀመረው ሀገር የማውደምና የማፍረስ ተልዕኮ በመደበኛ ወታደራዊ አደረጃጀት ብቻ መቀልበስና መቅበር አይቻልም። መላውን የኢትዮጵያ ህዝብ በማነቃነቅና ባለቤት በማድረግ የሀገርን ህልውና ከሁሉ አቀፍ ጥቃት መከላከል ያስፈልጋል። ይህንን መግለጫ የሰማ የትኛውም ሰው መነቅነቅ ከዚህ በላይ ሌላ ትርጉም አለው ወይ? መጣል ደግሞ የጊዜ ሂደት ነው። ዘላለማዊ መንግስት የለምና እርሶም ከዚህ አያመልጡም። እንኳን የእርሶ ወንጀለኛ አገዛዝ ትላልቆቹ የሮማንና የኦቶማን ኤምፓየሮችም ተንኮታኩተዋል። ይልቅ አወዳደቄን አሳምርልኝ ይበሉ ሊል ይችላል። እሳቸው ግን እንደ ጉቶ ነቅላችኋለሁ በሚለው አቋማቸው ላይ ናቸው። ማሸነፍ እንደማይችሉ እንደሚሉትም እንደ ጉቶ መንቀል እንደማይችሉ ከቅርብ ጊዜ ወዲህ የገባቸው በሚመስል አኳን ካተነቆነቁኝምና ከአትችሉኝም አቋማቸው በተጨማሪ ልታነሱኝ ብትነሱ አገሪቱን እንደ ሱዳን በጠብጣታለሁ በማለት ከዚህ በላይ ሊንዷት ኢትዮጵያን ሊያፈራርሷት እንደሚችሉ እያስፈራሩ ነው። እንበልና ይህ የማይሳካው ነገር ተሳካ እንበል። አሁን ኢትዮጵያ ውስጥ የሆነ ሰው ገለን ይዘው አድርገን መፈንቅለ መንግስት ብናደርግ ኢትዮጵያን ሌላ ሱዳን እናደርጋት እንደሆነ እንጂ ሀገር ሆና እኛም መንግስት ሆና አንቀጥልም መቼም። አንዲትን በደርግ ዘመን ነበሩ ያሏቸውን እናት ምሳሌ አድርገው አይነኬ መሆናቸውን ለማስረዳት የጣሩትና አንሸነፍም እኛ ወታደሮች ነን የሚል ምክንያት ያቀረቡት ጠቅላይ ሚኒስትሩ እንዲህ ደግሞ የአቋም ማሻሻያ አድርገው ስልጣኔን የምትወስዱት ከሆነ የኢትዮጵያን መንግስት አልባ አድርጌ እንደ ሱዳን አደርጋታለሁ ወደሚል ዛቻ ይቀየራሉ። በነገራችን ላይ አብይ አህመድ ስዋጋ ነው የኖርኩት ቢሉም በየትኛው የጦር ግንባር ምን አይነት ድልና የጦር ሜዳ ውሎ እንደነበራቸው የሚያሳይ አንድም ማስረጃ የለም። የሬዲዮ ኦፕሬተር ሆነው ግን ለአለቆቻቸው መነጋገሪያ ይሆን ዘንድ ተሸክመው በተለያዩ ተራሮች ይወጡ ይወርዱ እንደነበር ይነገራል። ደርግን ማነጻጸሪያና ምሳሌ ማድረግ የሚቀናቸው ጠቅላይ ሚኒስትር አብይ ብቻ ሳይሆኑ ፊልድ ማርሻሉም ናቸው። የደርግ ወታደርና የኢህአዴግ ምርኮ የነበሩት የዛሬው ፊልድ ማርሻል ከ500 ሺህ ጦር በላይ ከነበረው ከቀድሞ መንግስት የላቀ ኃይል እንዳላቸው ሲናገሩ እንዲህ በማለት ነው። የደርግ ሰራዊት ለምሳሌ ወደ ግማሽ ሚሊዮን ይገመታል ተብሎ ይወሰዳል። ሰራዊቱ ግማሹ ሚሊሻ ነው፣ ግማሹ ብሔራዊ ውትድርና ነው፣